ኢንሻአላህ ብዙ ጊዜ ስለማይፈጅ ምናምን ነገር አንድ ነገር ላይ እርግጠኛ ሆኖ ሰው ለማውራት የሚቸኩለውም ለዛ ይመስለኛል። ዘመናችን ላይ በቀላሉ ስለሚገኙ ማለት ነው። የድሮ ሰዎች ግን እንደዛ አልነበሩም። ዑለሞቻችን እንደዛ አልነበሩም። ሐዲስን ለመማር በጣም ብዙ ድካም ስለሚወስድባቸው የተለያዩ ሀገሮችን ስለሚሄዱ ሐዲስን ለመማር ብቻ ያስተማራቸው ሰውም እነሱን ሲያስተምር ብዙ ሐዲሶችን ካለው ዕውቀት ጨምቆ ነው አንዱን ሐዲስ የሚያብራራው። እኛ ግን ያችን ሐዲስ ብቻ አሁን ለምሳሌ አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም አላህን አይተውታል የሚል ሐዲስ አለ የሚነሳ እናንተ ሙስሊሞች የክርስቲያኖችንና የአይሁዶችን ምንድነው የእናንተን ኃጢያት ክርስቲያኖችና አይሁዶች ይሸከሙታል ብለው የሚያነሷቸው ሐዲሶች አሉ ምናምን። እንደዚህ አይነት ሐዲሶችን ስታይ በቃ ከፊትና ከኋላ ያለውን ሐዲስ ቢያነቡት ኖርማሊ የሚፈታ ነገር ነው። ግን አንድ ሐዲስ ብቻ ይዘው ስለሚዞሩ አይታወቅምና ይሄ ትውልድ የሰነፈ ትውልድ የሰነፍን ትውልዶች ነን ባጭሩ። ከዛ አንፃር ነው ኢንሻአላህ ያልደረስንባቸው ብዙ ዕውቀቶች ይኖራሉ ማለት ነው። እና ወደ የባቢሎን እንሂድ ነው መክሊት። ኦኬ ባቢሎን ለካ ጠብቁኝ ብሏል። ስትመጣና ሲመች ሚውትን አንስተ ቀጥታ አውራሽ ወገናችን። መክሊት ሌላ ጥያቄ አለሽ? እስኪ የሆነ አላ ገራሚ ጥያቄ እስኪ ጠይቁ። ገራሚ ጠይቄ እኮ ጨረስኩ። አሁን ስንት ወር መሰለኝ ማነጻጸር ራሱ ከጀመርኩ 1-5 ወር ሊሆነኝ እኮ ዋና የሚባሉ አንኳር የሚባሉ ጠይቆችን ከ3 ሰው ከ4 ሰው ጠይቄ አሁን ቀላሎቹ ናቸው የቀሩት። አዎ በነገራችን ላይ ማለት መክሊት አንድ ነገር ልንገርሽ። እኔ አሁን እዚህ ስቀመጥ ምናምን ብዙ እንትን ያልኩ ሊመስላችሁ ይችላል። የተማርኩና እንደዛ አይደለም። እኔ የማውቃቸው ጥያቄዎች ውስጤ የለመዳቸው ጥያቄዎች አንድ ሰው ከእስልምና ከመግባቱ በፊት የሚጠይቃቸውን ጥያቄዎች ነው። ሙስሊሞች ሆነው የሚጠይቋቸው ጉዳይ ብትጠየቅ ምናምን እንደዚህ እኔ በጣም በቃ ብዙ መማር ያለብኝ ምናምን አይነት ሰው ነኝ። ግን የንጽጽር ቦታ ላይ ያለ አንድ ኢአማኝ ወይም ደግሞ ክርስቲያን ምን ሊጠይቅ ይችላል የሚለውን በተመለከተ በቃ እንደዚህ በኮምፓራቲቭ አንፃር የሰውን የአእምሮ ሴታፕ ራሱ ይለያል። ሙስሊሞች ያሉበት የአእምሮ ሴታፕ እና ሌላ ሃይማኖት ያሉት በእስልምና ላይ ያላቸው የአእምሮ ሴታፕ ሁለቱ በጣም ነው የሚለያየውና የሙስሊሞች የሚጠይቁት ጥያቄ ትንሽ ከበድ ይላል ከኢአማንያን በተለየ ማለት ነው። ለሙስሊሞች ጥያቄ ደግሞ አሪፍ መልስ ደግሞ ኡስታዝ ሁሱ ነው እስካሁን ከማውቀው በደንብ የሚመልስ ማለት ነው። ሙስሊሞች ለሚያነሷቸው ጥያቄዎች እንደውም እኔ አርአያዎችን ልንገራችሁ እስኪ። እኔ በንግግር ወይም ደግሞ አማርኛ የሆነ በማስረዳት ምናምን እንደዚህ እኔ በጣም አርአያዬ በቃ ከልጅነቴ በሰውም ግፊት ምናምን የሰማሁት ወደ እንትንም ኤቲስትም ስገባ ምናምን ኡስታዝ አቡ ሃይደር ነው። ኡስታዝ አቡ ሃይደርን የሚያክል ተናጋሪ ነው አላቅም፣ በህይወቴ አላቅም። ኡስታዝ አቡ ሃይደርና እንትና ሻህ መዲዳት ኡስታዝ አቡ ሃይደርና ሻህ መዲዳት በቃ እኔ ቋንቋቸው በጣም ነው የሚገርመኝ። በጣም አነጋገራቸው ኡስታዝ አቡ ሃይደር አማርኛው ነው በቃ በጣም ይለያል። እና በጣም ፍላጎት ነበረኝ የኡስታዝ አቡ ሃይደርን ያክል የማስረዳት ችሎታ እንዲኖረኝ ማለት ነው። በጣም ፍላጎት ነበረኝ። በጣም አማርኛው ልቅም ያለ እኔ እንደዛ ጥርት ያለ አማርኛ አይቻላቅም ወላሂ ልቅም ያለ ማለት ነው። ክርስትናው ጋር በተገናኘ ደግሞ ከክርስትናው ያሉ አርጊውመንቶች ምናምን በተገናኘ ኡስታዝ ወሂድ ዑመር በቃ ኡስታዝ ወሂድ ለኔ በቃ ትልቁ በቃ በክርስትና ጋር በተገናኘ እስልምና ጋር በሚነሱ ጥያቄዎች ምላሽ፣ አነጋገር፣ አርጊውመንቶች ምናምን ሎጂካል ነገሮች አቡ ሃይደርን የሚያክል ምንም አይነት ሰው ኢትዮጵያ ውስጥ አላውቅም። ምንም አይነት ሰው ማለት ነው። ክርስትና ላይ ባሉ ነገራቶች ደግሞ ኡስታዝ ወሂድን የሚያክል ምንም አይነት ሰው የለም። ምንም አይነት ሰው ሎጂክ፣ ዲቤት፣ የዲቤት አካሄድ፣ አነጋገር፣ አማርኛ አጠቃቀም፣ የማስረዳት ችሎታ እነዚህ ነገራቶች በአላህ ስም እንደ ኡስታዝ አቡ ሃይደር ለመሆን በቃ በጣም ጥር ነበረ። ኢቭን ከእስልምና እምነት ውጭም ሆነን ማለት ነው አግኖስቲክ ሁኝም
እንደዚህ አይነት አማርኛዎችን በቃ መጠቀም አረባ ልቅም ያለ ስለሆነ በጣም ነበር የሚመቸኝ። ኡስታዝ ወሂድ ደግሞ ክርስትና ላይ ያሉትን ነገራቶች እኔ ሙሉ ለሙሉ ማለት ይቻላል የነበረኝ ኢቭን የተንሸዋረረ አመለካከት አሁን ሁሉንም በመጥፎ ምንወስድ ሰዎች አለን። እግዚአብሔር ከወንዙ ማዶ በተከራየው ምላጭ የራስና የእግሩን ጸጉር ይላጫል ምናምን የሚል አሁን እንትን አለ በአሶር ንጉሥ ምናምን ብሎ የሚያስቀምጠው ማለት ነው። ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ይባላል። በቃ እንደዚህ ያላ በጣም የሚያሰቅቁ ነገራቶች እነዚህ ነገሮች በሙሉ በፖዚቲቭ መልክ እኔ አሁን ያወቅኳቸው የተማርኳቸው ከኡስታዝ ወሂድ ነው። በቃ እነዚህ ነገራቶች ላይክ ኔጌቲቭ ነገር እንዳልሆኑ እና መጽሐፍ ቅዱስን ማየት ያለብኝን እይታ በትክክል በቃ ማስተካከል ይሄን ምላቸው አሁን ቲክቶክ ምናምን እንዳይመስላቸው እኔ ኡስታዝ ወሂድን ማቀው እኔ ኦልሞስት 12 ዓመት በፊት ማለት ነው። ከእስልምና ኡስታዝ ወሂድም ከእስልምና በፊት እያለ ነው እኔ ፓልቶክ ላይ ነው ማቀው። ከዛ ከሰለመ በኋላ ምናምንም ማለት ነው እኔ ረጅም ጊዜ አውቃቸዋለሁ። ሌላው ግን እስልምና ላይ የሚነሱ ጥያቄዎችን መልስ እና ብዙ ጥያቄዎች የተመለሱልኝ በኡስታዝ ሳላህ ጽሁፎች ነው። እናንተ የኡስታዝ ሳላህን የቴሌግራም ቻናል አታውቁትም። እኔ ቲክቶክ ከመግባቴ በፊት ነው የማውቀው ማነቦ የነበር ማለት ነው የሱን ቻናል። በቃ አሁን ላይ ጥያቄ ምንም እንትን የምትሉት ጥያቄ የለም። በቃ አዲስ የሚባል ጥያቄ የሚነሳ የለም። ሳላህ ኢቭን ይሄ ይቅርና አንድ ፒዲኤፍ አለው ምላሽ ላይ ብቻ ያተኮረ ፒዲኤፍ ማለት ነው። ቆይቷል በጣም ከተፖሰተና የሚያቀርባቸው ማስረጃዎች ምናምን እኔ ቲክቶክ ላይ ከመምጣቴ በፊትም አግኖስቲክ ሆኜም ማቀው ሳላህን ነው በግል የምንተዋወቀው። ሳላህና ኡስታዝ ወሂድም በግል እንተዋወቅ ነበረ ከቲክቶክ ከመምጣቴ በፊትም እና የሳላህ ጽሁፎች በአላህ በጣም ረጅም መንገድ ማለት ነው ረጅም መንገድ በአጭር የቀጩልኝ ጽሁፎች ናቸው። እነዚህ 3 ሰዎች እና ኡስታዝ የህያ ኢብኑ ኑህ፣ ኡስታዝ አቡ ዩስራ እና ኡስታዝ ኦስማን መሐመድ አሁን የለም ድሮ የሂዳያ ማዕከል አባል ነበረ ይጽፉ ነበር ፌስቡክ ላይ። በቃ እስልምና ላይ የሚነሱ ጥያቄዎች እኔ አንዲት የነፍሴ ጥያቄዎች የምትል ፒዲኤፍ ያነበብኳት ነበር የጸሐፊ ንጹህ አማን ወይም ከዛ በኋላ ስሙን ሰሂህ ኢማን ብሎ የቀየረው ማለት ነው የክርስቲያን ጸሐፊ ያለ እሱን አንብቤ እንዴ ሙስሊሞች እንዴት ነው ይህንን እንደ ነብይ የሚቀበሉት ነው አብዬ ሁሉ በቃ የሌለ እንትን ተሳዳቢ ተናጋሪ ነበርኩበት ሰዓት ነበር እኔ ከ7 ዓመት በፊት ማለት ነው። የነፍሴ ጥያቄዎች ኢቭን ፕሮፋይሌ ምናምን የፌስቡክ ያች መጽሐፍ ነበረች ፕሮፋይሌ እና እሱን አብዛኛውም ጥያቄ ምላሽ ያገኘሁት ኡስታዝ የህያ ጽሁፎች ናቸው ፌስቡክ ላይ በዛ ሰዓት። ከዛ ግን በቃ ይሆናላ ሞር 80% በላይ ማለት ይቻላል የሳላህ ጽሁፍ በጣም የሚገርም ነው። እና እናንተም ቴሌግራም የሳላህን ቻናል ብትገቡና ከቻላችሁ ከመጀመሪያው ጀምራችሁ ብታነቡ የኡስታዝ ወሂድን አርጊውመንቶች ብታጠኑ አንድ ሰው እዚህ ኢትዮጵያ ውስጥ ቁጭ ብሎ ከኡስታዝ ወሂድ የተሻለ አርጊውመንት በእያንዳንዱ ነገራቶች ላይ የተሻለ አርጊውመንት የሚሰራ ሰው እኔ ኢትዮጵያ ውስጥ አይደለም ከኢትዮጵያ ውጭም ባይዘው እነዚህን 3 ሰዎች ከኢትዮጵያ ውጭም ራሱ ማንም ጋር አላስተካክላቸውም። አሁን ባለው ሁኔታ አሁን አሉ ለምሳሌ ፋይዝ መሐመድ የሚባል አለ ብዙዎቻችሁ አታውቁትም በጽሁፎቹ የሚታወቅ ከኢትዮጵያ ውጭ ማለት ነው። ፋይዝ መሐመድ መሰለኝ አባቱ ስም። እሱ ብዙ ጥያቄዎችን ምላሽ ይጽፋል አሁን በእንግሊዘኛ ማለት ነው። በጣም ብዙ ነገራቶችን ይጽፋል። ይሄ አሁን ላይ ነው። ከቆዩት ግን የሳላህ ጽሁፎች እኔ በጣም ብዙ ነገሮች ክሊር የሆኑበት ነው። ማስረጃ አጠቃቀሱ አማርኛው ምናምን ቀለል ያለ ነው። ሁሉ ነገሩ ምርጥ ነው። አነጋገር ምናምን መረዳት ከፈለጋችሁ ወላይቲስት ሁኑ፣ ክርስቲያን ሁኑ፣ ሙስሊም ሁኑ ኡስታዝ አቡ ሃይደርን ስትሰሙት ምንም ኮሽ የሚል ነገር አታነሱበትም ምንም ማለት ነው። እና የኡስታዝ ወሂድ እውቀታውን በክርስትናው ዙሪያ እኔ ዶክተር ዛኪርን ረጅም ጊዜ አይቼዋለሁ። ግን እንደዚህ አይነት ኢቭን አልፋና ኦሜጋ የሚለው አስተምህሮቱ አልፋና ኦሜጋ ነው በሚል ነው ዶክተር ዛኪር ሲመልሰው ማቀው። አልፋና ኦሜጋ የሚለውን አርጊውመንት ለአብ ነው የሚል ያውን በጣም አሳማኝ የሆነ እኔ ከኡስታዝ ወሂድ ውጭ ከማንም ሰምቼ አላውቅም። ስቲል እስካሁን ከማንም አልሰማሁትም። እና እነዚህ 3 ሰዎች ላይ
አሁንም ፎከስ ብታደርጉ ብትማሩ ማለት ነው ብዙ ነገሮችን በጣም ብዙ ነገሮችን ታገኛላችሁ። ይሄ እንደ መሰረት ነው እንጂ ምነግራችሁ ከዛ ውጭ አሉ ወይ በጣም ብዙ አሉ፣ በጣም ብዙ አሉ። እኔ ኢልያህ ማህሙድን ኡስታዝ ኢልያህ ማህሙድ ዳህል የሚል መጽሐፍ አለው ባይዘው ቆይ ላሳያችሁ። ይሄ መጽሐፍ የኡስታዝ ኢልያህ ማህሙድ መጽሐፍ ነው። ዳህል የሚለው መጽሐፍ ማለት ነው። ይሄ ምንድነው? አምላክ ስለመኖሩ እውነተኛ ሳይንስ የፈጣሪ መኖር ይሰብካል የሚል መጽሐፍ ነው። ይሄ ትርጉም መጽሐፍ ነው። ይሄ በጣም 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 አሪፍ መጽሐፍ ነው። ግን እኔ በመጽሐፍ ነበር ኡስታዝ ኢልያህ ማህሙድን ማውቃቸው ነበር በመጽሐፍ ይሄና መጽሐፍ ቅዱስን ማንበረዘው በሚል የባርት ሄርማንን መጽሐፍ የተረጉሙ ማለት ነው። በሁለቱ ነበር ማውቃቸው። አሁን ላይ ያው እስኪ ስነ ጽንስ ኤምብሪዮሎጂ ጋር በተገናኘ ወደ 2 ሰዓት ምናምን ትምህርት አለ የኡስታዝ ኢልያህ ማህሙድ ዩቲዩብ ላይ ከፈለጋችሁ ኤምብሪዮሎጂ የጽንስ እድገት የሽል እድገትን በተመለከተ በእስልምና በክርስትናና በድሮ በነበሩት ፈላስፎችም በሉት ምናምን የነበረው እይታ ምን ይመስላል የሚለውን 2 ሰዓት ከምናምን የሆነ እንትን ነው እዩ ቪዲዮ ማለት ነውና ኡስታዝ ኢልያህ ማህሙድ እኔ በግል ኪታብ ምናምን ስለሚያስቀሩም የሆነ ጊዜ አልተመቻቸላቸው ምናምን ነው እንጂ እኔ ወላሂ ኡስታዞች በጣም ነው ያሉን። በጣም እነ ኡስታዝ ያህያ ኢብኑ ኑህ የአቡ ዩስራ ነገሮችን የሚረዳበት መንገድ እኔ የሚያስረዳበት ተውት ይለያል፣ ግን የሚረዳበት መንገድ ራሱ በቃ እኔ ተቃራኒ ነው። ከሰው በጣም ወጣ ያለ ሰው ነው ኡስታዝ አቡ ዩስራ ማለት ነው። አሁን እነዚህን አታውቋቸው። ኡስታዝ አቡ ዩስራ ኡስታዝ ቃላሚን እኔ ማቀው እኔ ባይዘው አርቲክሎች ላይ ነው ብዙ ጊዜ እና ዘ አልቲሜት ሪስፖንድ ምናምን የሚል የሆነ ወርድ ፕረስ ነበራቸው። አንድ አሚን አልአሚን የሚባልና ኡስታዝ ቃላሚን ጸጋዬ ማለት የሁለቱ ወርድ ፕረስ ነበር ክሮም ላይ ጉግል ላይ እና እዛ እየገባው አነብነ። አሁን እንኳን ይስራ አላውቅም። ዘ አልቲሜት ሪስፖንስ ቱ ምናምን ምንድነው ለኦሪየንታሊስትና ለክርስትና የተሰጠ ምላሽ የሚል ወርድ ፕረስ ነበራቸውና አሁን ላይ የሚጠቀሙት አይመስለኝም። እዛ ራሱ በጣም ብዙ ነገሮች አልፈዋል እና የሚገራርሙ ኡስታዞች አሉን ይመጣሉ። እስካሁን ያው በጥንካሬ ያለው ኡስታዝ ወሂድ ነው ቲክቶክ ላይ አሁን ከጠሯቸው ቲክቶክ ላይ በስፋት ሰሞኑን እያገኘናቸው ከነበሩ ሰዎች ማለት ነው። እና ገብታችሁ አንብቡ። በተለይ እስልምና ላይ ለሚነሱ ጥያቄዎች ማወቅ ከፈለጋችሁ የሳላህን ማሂር ኮምፕ 123 መሰለኝ የእንትኑ አካውንት ማለት ነው የቴሌግራም ቻናል ከላይ ጀምራችሁ ብታነቡ ያው ርዕሶቹ የተዘረዘረ እንትን ማውጫ አለው ሊንክ አለው ብታነቡ በጣም አሪፍ ነው። ስለ ክርስትና ንጽጽር ላይ መስራት የምትፈልጉ ሰዎች ደግሞ እኔ ከኡስታዝ ወሂድ ውጭ ምንም አይነት ሰው ልታገኙ አትችሉም። ምንም አይነት ሰው ማለት ነው ከኡስታዝ ወሂድ ውጭ ምንም አይነት ሰው ልታገኙ አትችሉም ንጽጽር ላይ መስሩ። ካልሆነም የኡስታዝ ወሂድን አርጊውመንቶች ነው ይዛችሁ ልትሞግቱ የምትችሉት። ከዛ ውጭ ምንም አርጊውመንት አዋጭ አይደለም። የዶክተር ዛኪርን ብታነሱ የሻህ መዲዳት እይታ እርግጥ ከባድ ነው፣ ግን እንደዛ እንኳን ብታነሱ ዶክተር ዛኪር ናይክ ባይዘው ብዙም አይደለም ከንትን የማስታወስ ችሎታ ምናምን ነው። ጠንከር ያሉ ነገራቶች ላይ ሰምቼ አላቅም። ባይሆን የሱ መምህር ሻህ መዲዳት የሚገርሙ ሰው ነበሩ ማለት ነው። እነዚህን ነገራቶች ብታዩ ብታዘወትሩ እኔ በጣም የጠቀሙኝ ናቸው። እናንተም ትጠቀማላችሁ ብዬ አስባለሁ ማለት ነው። አንዳንድ ሰዎች አሁን ላይ የሉም። ለምሳሌ ኡስታዝ የህያ ኢብኑ ኑህ፣ ኡስታዝ አቡ ዩስራ፣ ኡስማን መሐመድን እንኳን አንድ ጥያቄ ተመልሰውልኝ በሱ ጽሁፍ መቼም አረሳው። አሁን ግን ብዙዎቹ የሚያውቁት አይመስለኝም። ከሂዳያ ላይ ሲጽፍም ምናምን አላውቅም። እንግዲህ ሰላም ካልሆነም አላህ Subhanahu Wa Ta'ala ሰላም ያደርገው። እኔ ፌስቡክ ላይ ያለ ነበር ማቀው ማለት ነው። ኡስታዝ ኢልያህ ማህሙድ ምናምን ወንድም ሁሴንን ብዙ ነገር አስቸግረዋለሁ በውስጥ እውነት ለሁሉ ቻናል ቴሌግራም ላይ የኢርሻድ አባል ነው። የኢርሻድ ልጆች ባይዘው ከዚህ በኋላ ቀጣዩን ትውልድ የሚያንቀጠቅጡ እነሱ ናቸው። በጠቅላላ እነሱ አልኩ እኛ ነን። እኔም የኢርሻድ ጀማ አባል ነኝ።
እኛን የምናንቀጠቅጠው ትላላችሁ። እኔ እንኳን እንትን የለኝም የዲቤት ምናምን አላማ የለኝም። እኔ እስልምና ምላሽ ላይ ብቻ ነው መስራት የምፈልግ። አላህ Subhanahu Wa Ta'ala እውቀቱን ጨማምሮ ይስጠንና እዛ ላይ ብቻ ነው መስራት የምፈልግ። እኔ ይመጣል እንዴ ምን ሆናችሁ ነው? ይመጣል በቅርቡ እና ከነዚህ ሰዎች ትጠቀማላችሁ ለማለት ያክል ነው ኢንሻአላህ። ከዛ በታች ግን በጣም ብዙ ወንድሞች አሉ ላይክ እኔ የግሌም ብቻ የኔ መሰረት እምላቸውን ነው የነገርኳቸው እንጂ ለሁሉም በኩል የሆነ ትኩረት ሰጥቼ ስሰራ ያገኘዋቸው ሰዎች ሶስቱ ነበሩ በጣም ትልቅ ለውጥ የፈጠሩና ከአመታት በፊት እንደ ኡስታዝ ወሂድ ነበር ማወራ። ኡስታዝ ወሂድ ሰላምታው ሁሉ ሳይቀር ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ሙስሊሙ ነው ሙስሊማት እንዲሁም ክርስቲያን ግሩፕ ውስጥ ያላችሁ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። እንደዚህ ያለ ነበር የሚጀምር ቴሌግራም ላይ ፌስቡክ ላይ ራውና እንደዛ ነበር ምናወራ የነበረ ማለት ነው። ያን ሁሉ ሸምድደን ይዘነው ነበር እና ብዙ ነገር አልፏል። ብቻ ወላሂ ብዙ ነገር አልፏል። ሊንጉስቲካል አፕሮችም እኔ ለመጀመሪያ ጊዜ ግሪክ ምናምን የሚለውን ነገር የሰማሁት ከኡስታዝ ቃላሚን ጸጋዬ ነው። የግሪክ ምናምን እንደዚህ ዕብራይስጡ ጋርም በተገናኘ ሊንጉስቲካል አፕሮች እኔ በግሌ ፐርሰናሊ የሰማሁት ከኡስታዝ ቃላሚን ጸጋዬ ነው ለመጀመሪያ ጊዜ ማለት ነው። ፓልቶክ ላይ ነው የሰማሁት። ከዛ በኋላ ግን ኡስታዝ ወሂድ ሙሉ ጽሁፎቹ ምናምን አሁን እዚህ ጋር የኡስታዝ ወሂድ ሁሉም መጽሐፎች አሉ። በቃ እሱ ብቻ ተማሩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ላኩ። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ፋሩቅ ካለህ ና ግባ። አንተ ሰውዬ ምንድነው የምትሰራው? እኔ ጠብቀኝ ብለህ አብዱ መርካቶ እኔን ረሳኝ አይደለ? እንዴት ይረሳል? አብዱ መርካቶ ባይዘው አንተ እኮ በአካል ታውቀኛለህ። ከአንተ ጋር በአካል እንተዋወቃለን። አይ ምናልባት መጽሐፍቶች እንድትገዛው ምናምን ለዛው ነው እኮ እንገዛለን። አብዱ አብሽር አንረሳም። መጽሐፍ ማንኛውንም መጽሐፍ የምትፈልጉ ሰዎች ከአብዱ ታገኛላችሁ። ከአብዱ እኔ ሐረር እያለሁ አብዱ ይልክልኝ ነበረ በአካል ሳንገናኝ በፊት እሱ ነው መጽሐፎችን የሚልክልኝ ሐረር እያለሁ። ይሄን መጽሐፍ ግን ካገኛችሁት ማለት ነው አሁን ላይ ሁለተኛ እትም ላይ ይኑር አይኑር ምናምን አላቅም፣ ግን አንበቡት። ዳህል የሚለው መጽሐፍ የዋሂዱዲን ኻን መጽሐፍ ነው። የብዙ ዓመት የጥናት ጽሁፍ ነው። ትርጉሙ ኡስታዝ ኢልያህ ማህሙድ ነው የተረጎሙት። አንበቡት። እሺ የባቢሎን ሚዩት አንስተ ነበር። ቀጥል። ሰላም ነው? አልহামዱሊላህ ሰላም ነው። አለን። ያው በእስልምና ሞት የኃጢአት ውጤት አይደለም ተብሎ ይታመናል አይደል? አዎ እንደዛ ይታመናል። እሺ የኔ ጥያቄ ታዲያ ኃጢአት ከአደም ወደ ልጆች ካልተላለፈ የተወረሰ ካልሆነ ሞት እንዴት ወደ ሰዎች ሊመጣ ቻለ? እሺ ሞት ባይዘዊ የአደም ልጅ በመሆንህ የምትወርሳቸው ነገሮች አሉ። ይሄ ዝም ብሎ ምንም አትወርስም ማለት አይደለም። ለምሳሌ ሰውነትህ የአደም ልጅ በመሆን የምታገኘው ነው። የሰውነት ባህሪ አደም አለይሂ ሰላም ረሺ ነው። ትውልዱን በሙሉ ይረሳሉ። በቃ ይሄ መርሳት የሚባለው ሰው ስለሆንክ ብቻ ከአደም አለይሂ ሰላም የምታገኘው ነው። የኃጢአት ውጤቶች ምናምን አይደሉም። አደም አለይሂ ሰላም ተሳሳች ነው። ፍጥረቶቹ በሙሉም ይሳሳታሉ። ኦኬ ሐዋንም በተመለከተ ሐዋ የወር አበባ ታይ ነበረ። ሴቶች በሙሉ የወር አበባ ያሉ። ይሄ ሰው ስለሆንክ የምታገኘው የምትወርሰው ነው። ሰዎች ብቻ አይደለም፣ መላእክትም ይሞታሉ፣ ጂኒዎችም ይሞታሉ። አላህ ከፈቀደው ውጪ ከተወሰኑ ነገራቶች ውጪ ኩሉ መን ዐለይሃ ፋን፣ ሁሉም በእርሷ ላይ ያለ ሁሉ ይጠፋል። ስለዚህ ሞትና ህይወትን አላህ Subhanahu Wa Ta'ala ምንድነው ያለው? الذي خلق الموت والحياة ليبلوكم أيكم أحسن عملا። ሞትና ህይወትን የፈጠርኩት እኔ ነኝ እያለ ነው አላህ Subhanahu Wa Ta'ala። ሞትና ህይወትን እኔ የትኛው ስራው መልካም መሆኑን ሊሞክራችሁ እርሱ ሞትና ህይወቱን የፈጠረ ነው ይላል። ስለዚህ ሞት ተፈጥሯዊ ነው። የሆነ በዘር ማንዘር ምናምን ያገኘ ነው አይደለም።
እንደዛ ስልህ ደግሞ ሰው ስለሆንን ነው የምንሞተው። አክቹሊ ከሰው ውጭ ብንሆንም ሟች ነን እና ሞት የእንስሳት ሞት፣ የእጽዋት ሞት፣ የሰዎች ሞት፣ የመላእክት ሞት፣ የጅኒዎች ሞት፣ ይሄ ሁሉ ሞት ማለት ነው እኛ ፍጡር ስለሆንን አላህ Subhanahu Wa Ta'ala የፈጠረው ነገር ነው ሞት። ስለዚህ አደም አለይሂ ሰላምን እኮ ሰይጣን ሲያታልለው በዘላለም ንግስና ከሆነ ያታለለው። ዘላለም ትኖራለህ ከዚህ ቅጠል ከበላህ ዘላለም ትኖራለህ እኮ ነው ያለው። ለምን ሟች ስለሆነ ነው። ቁርአን ላይ እንደዛ ነው የሚለው። ያው የሰይጣን የማሳሳቻ ቃል የማማለያ ቃል ማለት ነው። አደም አለይሂ ሰላም የተሳሳተው ዘላለም የሚኖር መስሎት ነው እንጂ ሟች ነበር ከዛ በፊት። ስለዚህ ሞት አላህ ነው የፈጠረው። እሺ የባቢሎን እኛ ሞት ማለት ድልድይ ነው የነፍስና የስጋ መለያየት። ግን ሞት ያው በቁርአን አገባብ ብዙ አይነት ሞት አለ። አንደኛው ምንድነው ሞት በየቦታው ይመጣባቸዋል እነሱ ግን የሚሞቱ አይደሉም ይላል። ስለ ጀሃነም ቅጣት ያወራል። የጀሃነም ሰዓት ላይ ሞት በየቦታው ይመጣባቸዋል ሲል ቅጣቱን በተመለከተ የሚናገረው አነጋገር ነው። እኛ ከመፈጠራችን በፊት የነበረውንም ሁኔታ ደግሞ እንደዚሁ ሞት ብሎ ይጠራል። ሙታኖች የነበራችሁ ስትሆኑ ሕያው ያደረጋችሁ ከዚያም የሚገድላችሁ ከዚያም ደግሞ የሚቀሰቅሳችሁ ይላል። ያ ማለት ከመወለዳችን በፊት የነበረው ህይወት ኤግዚስት የማናደርግበት ጊዜ ሞት ተብሎ ይጠራል። ስለዚህ ሞት የተባለው ነገር የአላህ Subhanahu Wa Ta'ala ፍጥረት ነው። አላህ ነው የፈጠረው እንጂ የምንም የኃጢአት ውጤት አይደለም። መላእክቶች ኃጢአትን አይሰሩም ግን ይሞታሉ። የባቢሎን አለው እየሰማሁ ነው። ያው ጨርሻለሁ። እሺ አሁን ምሳሌ ያው የሰው ልጅ ሲሞት ስጋው ከነፍሱ ጋር አይደል የሚለያየው? አዎ የስጋና የነፍስ መለያየት ሞት ይባላል። ሞት እንዳልኩ ብዙ አይነት ሞት አለ። ለምሳሌ እንቅልፍም ትንሹ ሞት ተብሎ ይጠራል በቁርአን ማለት ነው። እኮ ምሳሌ እናንተ የቂያማ ቀን ስትቀሰቀሱ ከነስጋችሁ አይደል ጀነት ላይ ስትገባ፣ አሁን ጀነት ወደ ጀነት ስትገባ ከስጋ ለባሽ ሆነህ አይደል የምትገባው? አዎ የፈረሰው ስጋ ተነስቶ ማለት ነው። ሪዘራክሽን ማለት የሙታን ትንሳኤ የሚባለው እስልምና ላይ ያለ አስተምሮት ነው። ሌላ ቦታ ላይ የለም። ክርስትና ላይ ትንሳኤ እያሉ የሚሰክሷችሁ ዝም ብለው ነው። ለማንኛውም እሱን አወራበታለሁ በኋላ። የሞተው የፈረሰው አፈር ሆኖ የጠፋው ስጋ ያ ይመለስና ሩህ ከዛ ውስጥ ይገባል። ያኔ ሪዘራክሽን ወይም ደግሞ የውሙል ቂያማ ተብሎ የፍርዱ ቀን ይከሰታል ማለት ነው። ወይም የትንሳኤ ቀን እኮ እንደዛ ከሆነ ሞት የሚባል ነገር የለም ማለት ነው። ስጋ መልሶ ያው የሚሆን ከሆነ የቦታ መቀያየር እንጂ የምን ቦታ መቀያየር? ሞት የሚባል ነገር ያው እዚህ ትኖር ነበር መንግስት ሰማይ ምድርም ላይ ሆን ሰማይም ላይ ከነስጋ የምትኖር ከሆነ ሞት ለምን ይባላል? እሺ ቆይ አንዴ። እሺ የባቢሎን እስማኤል እኔ ዶክተር ዛኪር አይችልም ብዬ አላወራውም። እሺ አንዳንድ ጊዜ ጆሮአችሁን ብታስተካክሉት ጥሩ ነው። ከ100,000 በላይ ሰዎችን ሸሃዳ ያስያዘን ዶክተር ዛኪር አይችልም አልክ ብለህ ለጻፍከው ዶክተር ዛኪር ነው የዶክተር ዛኪርን ያክል ፎቶግራፊክ ሚሞሪ የሚባል አለ። የዛ አይነት ሚሞሪ ያለው ሰው የለም ምድር ላይ ነው ያላቅም። እና ዶክተር ዛኪር አይችልም ሳይሆን ያልኩት የዶክተር ዛኪር አርጊውመንቶች አሁን ከኡስታዝ ወሂድ የባይብል አርጊውመንቶች አንፃር ከታዩ ጠንካራ አርጊውመንቶች አይደሉም ነው ያልኩት። አይደለም ከዶክተር ዛኪር የዶክተር ዛኪር መምህር ራሱ እንትና ሼህ አህመድ ዲዳት የሱ ንግግሮች የሱ አነጋገሮች ከማንም በላይ ናቸው። ዶክተር ዛኪር አይችልም እንደምን ማለት ነው? አይችልም ማለት እና አይ ለእስማኤል መልስ የሰጠሁት እስማኤል ፍሬንድ ስለሆነ ነው እንጂ ሌላ ሰው ቢሆን እንዲሁ ዝም ብዬ አልፈው ነበር። ግን እስማኤል ጓደኛዬ ነው፣ ቤተኛ ነው። መልስ መስጠት ስላለብኝና ሰው ደግሞ በሌላ ሐሳብ እንዳይረዳው ከሚለው አንፃር ነው። እና የባቢሎን ሞት ማለት የነፍስና የስጋ መለያየት ነው። ነፍስህ የባቢሎን ነፍስ ተብላ ነው የምትጠራ። ባቢሎን የሚባለው ሰው የለም ማለት ነው። ወይም ደግሞ የባቢሎን የሚባለው ሰው የለም፣ በቃ ይጠፋል ያ ሰው የሚመጣው መች ነው? ስጋ በሚነሳ ሰዓት ያቺ ነፍስ በስጋ ውስጥ ስታድር ያኔ የባቢሎን ይባላል። ከዛ ውጭ ግን ስጋህም ሬሳ ነው፣ ነፍስህም ደግሞ የባቢሎን ነፍስ ነው የምትባለው። ይህቺ ጥሩ ነፍስ የማነች ተብሎ ነው የሚጠየቀው። አሁን ነፍስ በምትሞት ሰዓት ወደ ሰማይ ስትወጣ ይቺ አሁን መልካም ስራ የሰራ ከሆነ ይቺ ጥሩ ነፍስ ይቺ የተዋበች ነፍስ የማን ነፍስ ነች ተብሎ ነው የሚጠየቀው።
እንጂ ይሄ ማን ነው ተብሎ አይጠየቅም። ስለዚህ ሞት የሚባለው ነገር የመንፈስ የስጋና የነፍስ መለያየት ነው። ስጋ ሬሳ ይባላል፣ ነፍስህ ደግሞ የባቢሎን ነፍስ ይባላል። አንተ የምትመጣው መች ነው? ሪዘራክት ስታደርግ ወይም በስጋ ስትነሳ ያኔ እዚህ ምድር ላይ የነበርከው የባቢሎን የሚባለው ልጅ ያኔ ነው የሚመጣው። አገኘኸኝ? እስከዛ ድረስ ግን ነፍስ የሆነ በርዘኽ የሚባል የቀብር ቅጣት የተባለ ላይፍን ታሳልፋለች፣ ነፍስ ራሷን ችላ ማለት ነው። ስለዚህ ምንድነው ባጭሩ ሞት ማለት ራሱ መጥፋት አይደለም። ሞት መጥፋት መስሎ ነው የባቢሎን? አዎ ስጋህማ ይጠፋል እኮ አይደለም። አፈር ትሆናለህ ነው የሚለው። አይደለም። ሞት ማለት መጥፋት አይደለም። ሞት መጥፋት አይደለም። መጥፋት ስለ አንደኛው እንደዚህ ብን ማለት ምናምን እንደዛ አይደለም። ለምሳሌ አሁን ሩህን በተመለከተ እንደውም ሰሞኑን አንድ የሚገርም ኤክስፕላኔሽን እያየው ነበር። የስአሉነከ አኒ ሩህ ሲል ከሩህም ከነፍስም ሩህ ከሚባለው ነገር ይጠይቁሃል እና የአላህ ስብሐነሁ ወተዓላ አምር ነው ብሎ ነው አላህ ስብሐነሁ ወተዓላ የነገረው ትእዛዝ ማለት ነው። ያለ እርሱ ትእዛዝ አንተ አትቆምም፣ አትበላም፣ አትጠጣም፣ አትንቀሳቀስም። ሩህ የሚባለው ራሱ የአላህ ትእዛዝ ነው የሚል ኢንተርፕሪቴሽን ሰሞኑን ሰምቻለሁ ከአንድ ትልቅ ከሚባል ኡስታዝ ማለት ሀገር ውስጥ ሳይሆን ከውጭ። ባጭሩ ግን ምልልህ ነው ነፍስ አትጠፋም። ነፍስ አትጠፋም። ስጋ ጠፊ ነው። ስጋና ነፍስህ ደግሞ አንድ ላይ ካልሆነ የባቢሎን የሚባለው አካል ወይም ደግሞ ያ የባቢሎን የሚባለው ሰው አይኖርም ማለት የለም ማለት ነው። አንተ የባቢሎን የምትባለው ሰው ለመሆን ስጋህና ነፍስህ አንድ ላይ መሆን መቻል አለባቸው። ካልሆነ አንተ የለህም። ያንተ ነው እንጂ አንተ የምትባለው አካል የለህም። እሺ እንዴት ነው ማደርገው አሁን? አማርኛ ገብቶሃል? የባቢሎን ገብቶኛል። ልክ እኮ ነፍስማ አይጠፋም። እኔ ስጋ ይጠፋል ነው ያልኩ። ስጋ አፈር ይሆናል። ነፍስ እንደማይጠፋማ አውቃለሁ እኮ። አዎ እና ምንድነው አፈር ስለሚሆን ምሳሌ አሁን ምሳሌ አንተ ብትሞት አንድ አመት በኋላ የተቀበርክበት ቦታ መጥቶ ቢቆፈር ሬሳህም አይኖርም፣ ምንም አይነት ነገር አይኖር። አፈር ሆነህ ነው የምታየው። አጥንት ትናንሽ አጥንቶች ሊኖሩ ይችላል። እሺ ያ ነገር እንዴት ነው ተመልሶ ከነፍስ ጋር ተመልሶ ቂያማ ቀን ተቀስቅሶ የሚቆመው እንዴት ነው ነው? አላህ Subhanahu Wa Ta'ala ለዚህ አሪፍ ምላሽ ይሰጣል። ቆይ እንደው ይሄንን በቁርአን ባነብልህ አይ ቲንክ የተሻለ ነው እና አንዴ ቆይሽ ፋይል ላውጣና ፋይል ሳይሆን የቁርአኑን አንቀጽ ላውጣና ከዛ አወራለሁ ነው። እዚህ ውስጥ አይደለም ያለ ራሱ አላህ Subhanahu Wa Ta'ala ምላሹን ይሰጣል። ባይዘዊ ከነቢያችን ሰለላሁ ዐለይሂ ወሰለም ፊት አንተ ልክ እንዳልከው የሆነ ሽማግሌ ሰውዬ በእጁ እንትን ይዞ መጣ፣ አጥንት ይዞ መጣ፣ የበሰበሰ አጥንት። እሱን አጥንት ይዞ መጣና እንደዛ ያድርገው ፈጨው አጥንቱን ማለት ነው። ከዛ እፍ ብሎ በተነው። ከዛ በኋላ ይሄ እንደዚህ የተበተነውን ነገር ነው አንተ ይነሳል የምትለን ብሎ ጠየቀ። ይሄ ከድሮ ጀምሮ የነበረ ጥያቄ ነው፣ ጥያቄ ማለት ነው እና ደግሞ በሰው ልጆች አእምሮ ላይ ሊመላለስ የሚችል ጥያቄ ነው። ከዛ ነቢያችንም ሰለላሁ ዐለይሂ ወሰለም አዎ እሱ ራሱ ነው የሚነሳው ብለው ነው የመለሱለት። ከዚህ ጋር በተገናኝ አንድ በጣም የሚያምር ታሪክ አለ። እሱን ታሪክ አካፍላችኋለሁ። ለአሁኑ የቁርአኑን አንቀጽ ላምጣላችሁና ከዛ ወደዛ እንትን እንገባለን። እሺ ሱረቱል ሐጅ ምዕራፍ 22 ቁጥር 5 አንዴ መጣው። ሱረቱል ሐጅ ምዕራፍ 22 ሱረቱል ሐጅ ምዕራፍ 22 ፕሮግራም አላቸው እዚህ ነው የሚያሳልፉትና ቁጥር 5 እሺ ማን ይወረደ? ማን ይወረደው? አላህ Subhanahu Wa Ta'ala እንደዚህ ይላል። እንግዲህ ሎጂካሊ የሆነ ምላሽ ነው የሚሰጥ። ሱረቱል ሐጅ ምዕራፍ 22 ቁጥር 5 ላይ እናንተ ሰዎች ሆይ ከመቀስቀስ በመጠራጠር ውስጥ እንደሆናችሁ
አፈጣጠራችሁን ተመልከቱ አለ። እኛም ከአፈር ፈጠርናችሁ፣ ከዚያም ከፍቶት ጠብታ፣ ከዚያም ከረጋ ደም፣ ከዚያም ከቁራጭ ስጋ ፍጥረቷ ሙሉ ከሆነችና ሙሉ ካልሆነች ችሎታችንን ለእናንተ ልንገልጽላችሁ ፈጠርናችሁ። የምንሻውንም እስከተወሰነ ጊዜ ድረስ በማህፀን ውስጥ እናረገዋለን። ከዚያም ሕፃን ሆናችሁ እናወጣችኋለን። ከዚያም ሙሉ ጥንካሬያችሁን ትደርሱ ዘንድ እናሳድጋችኋለን። ከእናንተም የሚሞት ሰው አለ። ከእናንተም ከእውቀት በኋላ ምንንም እንዳያውቅ ወደ ወራዳ ዕድሜ የሚመለስ ሰው አለ። ወደ እርጅና ማለት ነው። ምድርንም ደረቅ ሆና ታያታለህ አለ። በእርሷም ላይ ውሃን ባወረድን ጊዜ ትላወሳለች፣ ትነፋፋለችም፣ ውበት ካለው ጎሳ ሁሉ ታበቅላለች። እሺ ይህ አላህ እርሱ መኖሩ የተረጋገጠ ነው። እርሱም ሙታንን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ በመሆኑ ነው። ሰዓቲቱም መጪ በእርሷ ፈጽሞ ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው ይላል። አሁን ከዚህ የምንማራቸው ነገሮች ምንድን ናቸው ሲባል ከመቀስቀስ በመጠራጠር ውስጥ ብትሆኑ አለ እንደሆናችኋል አፈጣጠራችሁን ተመልከቱ አለ። የባቢሎን ስንት ዓመት ነው? እስኪ ንገረኝ። እኔ 18። አረ ምንድነው ወንዶች ሁሉ ወደ ሴትነት ዞራችሁ እንዴ? አረ እባካችሁ። አረ እንደውም ቪዲዮ የሚሰራ ቢሆን ከፍቼ አይከፍትልኝ። ቆይ ከላይ ወደ ታች ተቆጥሮ ነው? ከላይ ወደ ታች ነው የተቆጠረው ወይስ ከታች? ድምጽ ያስታውቅ። ከየት ወዴት ነው የምትቆጥረው እንዴ? እኔ እኮ በ10 ዓመት በልጣለሁ። ምንድነው አንተ ሰውዬ የምትለው? ድምጽ ምንድነው የሚያስታውቀው? አረ ተው፣ አረ ተው፣ አረ ሴቶች ይበቃናል። ለማንኛውም እሺ የዛሬ 20 ዓመት የት ነበርክ? 20 ዓመት? አዎ የዛሬ 20 ዓመት የት ነበርክ? ዛሬ 20 ዓመት አልነበርኩም። አፈር ነበርኩ። አፈር ነበርኩ? አረ ቁል ሃቱ ቡርሃኑኩም ኢን ኩንቱም ሳዲቂን ብሏል አላህ። እውነተኞች እንደሆናችሁ ማስረጃችሁን አስረጃችሁን አምጡ ይላል። እስኪ ማስረጃህን ስጠን አፈር እንደነበርክ። ያው አባባሉ ነው አፈር ነህናል የሚለው እኮ። እሱ አንድ እሱ መጽሐፍ ቅዱስ ነው። ከአዳም ፈጠርናችሁ ከአፈር ፈጠርናችሁ ይላል እኮ። እሱ አዳምን ነው የሚያመለክተው እንጂ አንተ ከአፈር አልተፈጠርክም። አንተ ከአፈር የተፈጠረው አደም አለይሂ ሰላም ነው። አንተንማ ይኸውልህ እኛም ከአፈር ፈጠርናችሁ ካለ በኋላ መሰረቱን ከተናገረ በኋላ ከዚያም ከፍቶት ጠብታ አለ። ከዚያም ከረጋ ደም፣ ከዚያም ከቁራጭ ስጋ ፍጥረቷ ሙሉ ከሆነችና ሙሉ ካልሆነች ችሎታችንን ለእናንተ ልንገልጽላችሁ ፈጠርናችሁ ይላል። የአንተ አፈጣጠር ከፍቶት ነው የሚጀምረው። ስለዚህ ምንም አልነበርክ። እኔ ልንገርህ ቁርጥህን ወቅ። ዛሬ የ18 ዓመቱ ልጅ ምንም አልነበርክም፣ የትም አልነበርክም። የዛሬ 20 ዓመት አንተ እናትና አባትህ ሁሉ አላሰቡህም። በቃ ምንም የምታውቀው ነገር የለም። የዛሬ 19 ዓመት ተረገስክ። አንተ የዛሬ 19 ዓመት ተረገስክ። ታዲያ ምንም ያልነበርክ ሲሆን አፈርም አልነበርክም፣ ስጋም አጥንትም አልነበርክም። ምንም ያልነበርክ ሲሆን ካልነበርክበት ያመጣህ አምላክ የነበርክ ሆነህ ወደ አፈር የተቀየርከውን አንተ መቀስቀስ ይከብደዋል ብለህ እንዴት ነው ልታስብ የምትችለው ነው? አላህ የሰጠው ሎጂካል ምላሽ ይሄ ነው። ከመቀስቀስ በመጠራጠር ውስጥ ብትሆኑ እስኪ አፈጣጠራችሁን ተመልከቱ ነው ያለ። ካልነበርክበት የመጣህ ሰውዬ የትም እኮ አልነበርክም፣ ምንም ነገር ላይ አልነበርክም። ከዛ ያስገኘህ ፈጣሪ እንዴት ነው ነበርኩ እኮ በሰበስኩ አጥንት ሆንኩ፣ አጥንቱ ደግሞ አፈር ሆነ። ታዲያ አጥንቱ አፈር ከሆነ በኋላ እንዴት እነሳለሁ ብሎ ራሱ ለማሰብ ሎጂካል ነው ወይ? ምክንያታዊ ነው ወይ? ጥያቄ ነው ወይ? አይ ልክ እኮ ነው። እኔማ እኮ ካልነበርኩበት ሳይሆን መጀመሪያ ያው ስጋዬ ለብቻው ተፈጥሯል ወይስ ሩህ የሚባለው ነገር ለብቻው እኮ አልተፈጠረም? ኢዛርና አምሃሪክ አማርኛ ነው እያወራ ያለው? አልገባኝም። አይ ማለት አንድ ላይ ነው የተፈጠረው ብዬ ነው። አይደለም 19 ዓመት በፊት አንድ ላይ ነው። ሩሄም አንድ ላይ ከስጋዬ ጋር ነበር። አይደለም። እሺ ለማንኛውም ይኸውልህ ቁርአን ምን ይላል መሰለህ? አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 28 ላይ ሙታን የነበራችሁ ስትሆኑ አለ ሕያው ያደረጋችኋል። ሙታን ማለት አንተ ከእናትህ ማህፀን ከመፈጠር በፊት የነበረው ጊዜ ነው።
ሙታን የነበራችሁ ስትሆኑ ሕያው ያደረጋችሁ ከዚያም የሚገድላችሁ አለ። ከዚያም ሕያው የሚያደርጋችሁ ሲሆን ከዚያም ወደ እርሱ የምትመለሱ ስትሆኑ በአላህ እንዴት ትክዳላችሁ አለ። አንተ እኮ ሙታን አልነበርክም እኮ። ያው ነፍስህ የተፈጠረው ባይዘው አዳም በተፈጠረ ሰዓት ነው። እሺ አሁን አይደለም የተፈጠረው ነፍስህ። ያልነበራችሁ ስትሆኑ ሙታን ማለት አለመኖር ነው፣ ኤግዚስት አለማድረግ፣ መጥፋት። አንተ እንግዲህ የዛሬ 20 ዓመት በአፈርም በለው በዱቄትም በለው በአመድ ደረጃም በለው የትም አልነበርክም፣ አልተፈጠርክም። አንተ የዛሬ 20 ዓመት የዛሬ 19 ዓመት ካልነበርክበት ነው ያመጣ። የት ነው ያመጣ? እና የቱ ይከብዳል? አላህ Subhanahu Wa Ta'ala ካልነበረበት አንድን አካል ወደ መኖር ማምጣት ወይንስ ደግሞ የነበረንና የጠፋን ነገር ድጋሚ መመለስ? የቱ ነው የሚከብደው? አሁን አይፎን ስልክን መፍጠር ይከብዳል ወይስ አይፎን ስልክ ተፈጥሮ የነበረን አይፎን ስልክ ከጠፋ በኋላ መልሶ እንደገና ማዘጋጀት? የትኛው ነው የሚከብደው? እሺ ስልክ አላደርግህ በቃ። ለማንኛውም ሐሳቡ ግልጽ ይመስለኛል። ይህንን አሁን ያልኩህን ቃል በቃል ቁርአን ላይ ባይዘው ብዙ አጽንኦት ሰጥቶ ይናገራል። ለምሳሌ ላንተ እንደ ምሳሌ እንኳን ሲሰጥ በአዝርዕት ምሳሌ ሰጥቷል። ከቅድሞ አንቀጽ ላይ ሱረቱል ሐጅ ላይ ካለው መሬት ምንም አልነበረችም፣ በቃ ኦሬዲ ጠፋ እኮ ነው። ዝናብ በሚዘንብ ሰዓት ግን ወደ አረንጓዴነት ትመለሳለች። የጠፉ የደረቁ አትክልቶች ሁሉ ይለመልማሉ። ይሄ ሁሉ ከሞት እንደምትነሱ ማሳያ ነው። ገባ? ይሄ ሁሉ በዙሪያችሁ የምታዩት ማሳያ ነው። እነዚህ ሁሉ የምታዩቸው አፈር የነበረን መመለስማ እኮ በጣም ተራ ነው። እንዲያውም ቆይ አንድ ደስ የሚል ወላሂ አላህ Subhanahu Wa Ta'ala እኮ ኃይሉን ሲናገር ማለት ነው አንድ የሚገርም ንግግር አለ። እሺ እዚህ ጋር አላገኘሁት። በጣም የሚገርም ንግግር አለ። ይኸውልህ ይህን አንቀጽ ባይዘው በጣም ነው የምወደው። እሺ ምን ይላል? በሱረቱል ኢስራ መሰለኝ ምዕራፍ 17 ቁጥር 48 ላይ ምሳሌዎች ለአንተ እንዴት እንዳደረጉልህና እንደተሳሳቱ ተመልከት፣ ወደ እውነቱ ለመድረስ መንገድንም አይችሉም አለ። ከዛ ቁጥር 49 ላይ ምን ይላል? አሉም እንዴት አጥንቶችና ብስብሶች በሆን ጊዜ እኛ አዲስ ፍጥረት በእርግጥ ተቀስቃሾች ነን። እንዴት እንደዛ አዲስ ፍጥረት ሆነን በእርግጥ ተቀስቃሾች ነን እንዴት እንቀሰቀሳለን አለ። አላህ Subhanahu Wa Ta'ala ምንድነው የሚለው? ቁል አለ ኩኑ ሒጃረተን አው ሐዲደን አለ በላቸው ድንጋዮችን ሁኑ ከፈለጋችሁም ብረት ሁኑ። በቃ አይደለም ይሄ አጥንት ይሄ አፈር የነበርከው ወደ አፈር እንዳልከው ዘር መነሻው አፈር የነበረ ይቅርና ወደ አፈር መመለስ ይቅርና ከፈለክ ድንጋይ ሁን ከፈለክም ብረት ሁን ወይም ደግሞ በልቦቻችሁ ውስጥ የሚተልቅን ፍጥረት ሁኑ። መቀስቀሳችሁ አይቀርም። በልብህ ውስጥ ኢምፖሲብል ብለህ የምታስበውን የትኛውንም ነገር ሁን። ብትፈልግ ድንጋይ ሁን፣ ብትፈልግ ብረት ሁን፣ ብትፈልግ ደግሞ ለመቀስቀስ ከባድ ነው ብለህ ዳይመንድም በለው ምንም በለው ለዛ ከባድ ነው ብለህ የምታስበውን የፈለከውን ሁን አለ። መቀስቀስ አይቀርም። የተማታል ትቀሰቀሳታለህ። የሚመልሰንም ማን ነው ይላሉ? ያ በመጀመሪያ ጊዜ የፈጠራችሁ ነው በላቸዋል። እንግዲህ አፈሮች አጥንቶች ብስብሶች ከሆነን በኋላ ማን ነው የሚመልሰን አሉ? አይደለም ብስብሶች ምናምን ኩኑ ሒጃረተን አው ሐዲደን ብትፈልጉ ድንጋዮች ሁኑ፣ ብትፈልጉ ብረትን ሁኑ፣ ብትፈልጉ ደግሞ በልባችሁ ከባድ ብላችሁ የምታስቡትን ፍጥረት ሁኑ አለ። እንቀሰቀሳቸዋለን፣ መቀስቀሳቸው አይቀርም አለ። ከዛ እነሱ ምን ብለው ይጠይቃሉ አለ? የሚመልሰን ማን ነው? ማን ነው የሚቀሰቅሰን? ከዛ አላህ Subhanahu Wa Ta'ala ሎጂካሊ ምን አላቸው? ያ በመጀመሪያ ጊዜ የፈጠራችሁ ነው በላቸው። ያ ካለመኖር ወደ መኖር ያመጣችሁ አምላክ እሱ ነው ደግሞ ጠፍታችሁ እያለ ድጋሚ የሚያነሳችሁ። ወደ አንተም ራሶቻቸውን ይነቀንቃሉ። እርሱም መቼ ነው ይላሉ? እርሱ ቅርብ ሊሆንን ይችላል በላቸዋል። ያ የእንትኑ ቀን አይታወቅም፣ መቼ እንደሆነ አይታወቅም።
ቁርአን የሚገርም ወላሂ ይሄን አንቀጽ ለመጀመሪያ ጊዜ የሰማሁት ከያሲን ኑሩ ዳዋ ነውና በቃ በጣም የተደመምኩበት ነው። አስበው አሁን እዚህ ጋር በጣም የሚገርም ምላሽ ነው የሰጣቸው። ለምን ድንጋይ አትሆኑም? ከፈለጋችሁ ለምን ብረት አትሆኑም? ከፈለጋችሁ ከሁለቱ ይከብዳል ብላችሁ የምታስቡት የቱንም ነገር ሆኖ እቀሰቅሳችኋለሁ ሲል ታዲያ ማን ነው የሚቀሰቅሰን? ጥሩ ጥያቄ እኮ ነው ያነሱት። ማን ነው የሚቀሰቅሰን? የሚመልሰን ማን ነው? ማን ነው የሚቀሰቅሰን? ያ በመጀመሪያ የፈጠራችሁ ነው። ከዛ ሲከብደዋል ልትሉ ነው? እንዴት ነው ልትሉ ነው? መጀመሪያ እኮ ካልነበራችሁ ነው ያመጣችሁ። በቃ ያ መጀመሪያ የፈጠራችሁ ነው ማለት የትም ሳትኖሩ ያመጣችሁ አምላክ እሱ ነው። ብስብሶች አጥንቶች ከሆናችሁ በኋላ የሚመልሳችሁ እሱ ነው። ሉሲያውን የስንት ሺህ ዓመት የስንት ሚሊዮን ነው እንጂ ዓመት ተብላ እንግዲህ አጥንቷ አለ አይደለ የሆነ ቅሪተ አካል ምናምን አይደለም። ይሄ ኑራ በአጥንት ብቻ የቀረችውን አሁን ሉሲን ይቀርና ከመኖሯ በፊት የትም ሳትኖሩ በፊትም እኮ አምጥቷታል። ታዲያ ከዚህ በላይ አላህ እንዴት ይመልስልህ? ምንም